በርካታ የህወሓት ወታደሮች ወደ ኤርትራና ሱዳን በስፋት እየተሻገሩ መሆኑ ተሰማ። ቡድኑ ባለፉት 2 ተከታታይ ቀናት በኮር ያደራጃቸውን ታጣቂዎች በሽራሮና ዛላምበሳ በኩል ድንበር አሻግሮ ወደ ኤርትራ እያስገባ መሆኑ ታውቋል። ህወሓት ይህን እያደረገ ያለው ጦርነቱን በቤኒሻንጉል አቅጣጫ ለመጀመር አቅዶ ሳይሆን እንዳልቀረ ወታደራዊ ባለሙያዎች እየገለጹ ነው። በሌላ በኩል ከኤርትራ ድንበር ቅርብ ርቀት አሁንም ሰፊ የድሮን ቅኝት እየተደረገ መሆኑ ተሰምቷል። በዝርዝር የምናስደምጣችሁ ዘገባችን ነው። የመከላከያ የተለያዩ ጀነራሎች ጦሩ በተጠንቀቀ መሆኑን እየተናገሩ ነው። ጀነራሎቹ በየአቅጣጫው ኢትዮጵያን ለማፍረስ አሰፍስፈዋል የተባሉ ኃይሎችን ጥቃት ለመመከት በተለያዩ ግንባሮች ጦሩ በተጠንቀቅ እንዲቆም ትዕዛዝ እየሰጡ ነው። ኢትዮጵያ ላይ ጥርስ የነከሱ የውጭ ኃይሎች ከውስጥ አማጽያን ጋር በማበር ጥቃት ለመሰንዘር እየተዘጋጁ መሆኑን ጀነራሎቹ በየፊናቸው ገልጸዋል። ታደምጡታላችሁ። የግብጽ ከፍተኛ ወታደራዊ አዛዥ ከኢትዮጵያ ቅርብ ርቀት ሶማሊያ ተከስተዋል። ወታደራዊ አዛዡ ከሶማሊያ ጦር አዛዥ ጋርም መገናኘታቸው ታውቋል። ይህ ውይይት ሶማሌ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህን ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር የሚያመላክት ነው። እንመለስበታለን። ለቡድን ሰባት ጉባኤ ፈረንሳይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠነቀቁ። እስራኤል በበኩሏ በሊባኖስ ላይ መጠነ ሰፊ ጥቃት ሰንዝራለች። በዝርዝር ይዘነዋል፣ ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። በርካታ የህወሓት ወታደሮች ወደ ኤርትራና ሱዳን በስፋት እየተሻገሩ መሆኑ ተሰማ። ቡድኑ ባለፉት 2 ተከታታይ ቀናት በኮር ያደራጃቸውን ታጣቂዎች በሽራሮና ዛላምበሳ በኩል ድንበር አሻግሮ ወደ ኤርትራ እያስገባ መሆኑ ታውቋል። ህወሓት ይህን እያደረገ ያለው ጦርነቱን በቤኒሻንጉል አቅጣጫ ለመጀመር አቅዶ ሳይሆን እንዳልቀረ ወታደራዊ ባለሙያዎች እየገለጹ ነው። በሌላ በኩል ከኤርትራ ድንበር ቅርብ ርቀት አሁንም ሰፊ የድሮን ቅኝት እየተደረገ መሆኑ ተሰምቷል። በየአቅጣጫው ጦርነት ለመክፈት ዝግጅት ላይ የሚገኘው ህወሓት ወደ ኤርትራና ሱዳን ኃይል እያሻገረ መሆኑ ተሰምቷል። ከሰሞኑ በሽራሩ በኩል ወደ ሱዳን ለማሻገር ያዘጋጀው ጦር በድሮን ጥቃት ከተመታበት በኋላ በባድመ በኩል ወደ ኤርትራ እያስገባ መሆኑ ታውቋል። ከአርሚ 15 የተወሰኑ አሃዶች በዛላምበሳ በኩል ወደ ኤርትራ ተሻግረው ሰንአፈ መድረሳቸውን የሚያመላክቱ መረጃዎች እየወጡ ነው። የአርሚ 15 የተመረጡ አሃዶች ከሰሞኑ ለግዳጅ በሚል በካምፕ ተጠርንፈው እንደነበር ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ታጣቂዎቹ ስልካቸውን ተቀምተው በካምፕ ከተሰበሰቡ በኋላ በዛላምበሳ በኩል ወደ ኤርትራ በሌሊት ተሻግረዋል። በዛላምበሳ በኩል ኤርትራ የገቡት ታጣቂዎቹ ወደ ሱዳን ሊሻገሩ ይሆን ወይንም በዛው ሊቆዩ በውል የታወቀ ነገር የለም። ምንም እንኳን ከሰንአፈ በኋላ ያለው እንቅስቃሴያቸው ወዴት እንደነበር በውል ባይታወቅም ወደ ሱዳን ሊሻገሩ እንደሚችሉ ግን ጭምጭምታዎች እየተሰሙ ነው። ህወሓት አይቀሬ ነው ለተባለለት ጦርነት ከሱዳን በኩል ወደ ውስጥ ጥቃት ለመሰንዘር ሰራዊቱን እያዛወረ መሆኑን ነው ወታደራዊ ባለሙያዎች የገለጹት። ሱዳን ሸረሪና ላይ ከሰፈረው ኃይል ጋር በቀጥታ የሚገናኝበት የውልቃይት መስመር በመዘጋቱ በኤርትራ በኩል አማራጭ መንገድ ፍለጋ ውስጥ ገብቷልም ተብሏል። ህወሓት ሰራዊቱን ወደ ሱዳን ለማሻገር የዛላምበሳን መስመር የመረጠው ከሽራሮ የድሮን ጥቃት በኋላ ነው። ምንም እንኳን የድሮን ጥቃት ሽራሮ ላይ ቢፈጸምም ቀሪዎቹን በእግር ጉዞ ወደ ሱዳን አሻግሯል። ከድሮን ጥቃት የተረፈው የአርሚ 13 ኃይል በዛው በሽራሮ በኩል ወደ ኤርትራ መግባቱ የምዕራብ ግንባር አዛዡ ጄኔራል ምግበይ ኃይለ መናገራቸው ይታወሳል። ጄኔራሉ ከድሮን ጥቃቱ በኋላ ሽራሮ ላይ ተገኝተው በሰጡት ማብራሪያ ከባድ መስዋዕትነት ከፍለንበታል ካሉት ጥቃት የተረፉት ሱዳን መግባታቸውን ተናግረዋል። ህወሓት ሰራዊቱን ወደ ሱዳንና ኤርትራ የሚያሻግረው በሱዳኑ ጄኔራል አልቡርሃን ጦርና ሻዕቢያ የጀርባ ድጋፍ በወልቃይት በኩል ሰብሮ ለመግባት መሆኑ
እየተጠቆመ ነው። በከዚህ ቀደሙ ጦርነት ወደ ሱዳን የተሻገረው አርሚ 70 ሸረሪና ላይ የሱዳን ጦርና በሻዕቢያ ድጋፍ ለዓመታት ሲደራጅ መቆየቱ ይታወቃል። የመከላከያ የተለያዩ ጄኔራሎች ጦሩ በተጠንቀቅ መሆኑን እየተናገሩ ነው። ጄኔራሎቹ በየአቅጣጫው ኢትዮጵያን ለማፍረስ አሰፍስፈዋል የተባሉ ኃይሎችን ጥቃት ለመመከት በተለያዩ ግንባሮች ጦሩ በተጠንቀቅ እንዲቆም ትዕዛዝ እየሰጡ ነው። ኢትዮጵያ ላይ ጥርስ የነከሱ የውጭ ኃይሎች ከውስጥ አማጽያን ጋር በማበር ጥቃት ለመሰንዘር እየተዘጋጁ መሆኑን ጄኔራሎቹ በየፊናቸው ገልጸዋል። የእዝ አዛዥ ጄኔራሎች ጦሩ በተሰማራበት ቀጠና በመገኘት በወቅታዊ ጉዳዮች ላይ ለመኮንኖች አቅጣጫ እየሰጡ መሆኑን መከላከያ ሰራዊት ያሰራጫቸው መረጃዎች ያመላክታሉ። በተለያዩ ግንባሮች የሚደረጉ የከፍተኛ መኮንኖች የወቅታዊ ሁኔታዎች ግምገማና ስልጠና ትንኮሳዎችን ለመመከት ያለመ መሆኑን የመከላከያ መረጃ አመላክቷል። በተለይም የውጭ ኃይሎች ከመንግስት ተቀናቃይ ታጣቂ ኃይሎች ጋር አብረው ጥቃት ከከፈቱ በአጭር ጊዜ አጸፋ ምላሽ ለመስጠት ከአየር ኃይል እስከ ምድር ጦር በተጠንቀቅ መቆሙን ተገልጿል። የውጭ ጠላቶች በባንዳነት ከተፈረጁ የውስጥ አማጽያን ጋር አብረው ኢትዮጵያን ለማጥቃት እየተነሳሱ መሆኑን የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ተናግረዋል። የኢትዮጵያ ታሪካዊ ጠላቶች ኢትዮጵያን ለመውረርና በኃይል ለማንበርከክ ያደረጉት ሙከራ በጀግኖች አባቶቻችን ተጋድሎ ቢመክነም ዛሬም አርፈው አልተቀመጡም ብለዋል። ጄኔራሉ ከእዙ ጠቅላይ መምሪያ ስታፍ የሰራዊት አባላትና አመራሮች ጋር በግዳጅ አፈጻጸም ሂደትና በቀጣይ አቅጣጫዎች ላይ መክረዋል። በዚሁ መድረክ ሰራዊቱ በማንኛውም ግዳጅና ሁኔታ ከየትኛውም አቅጣጫ ሊቃጣ የሚችልን ትንኮሳ በአጭር ጊዜና በቀላል ኪሳራ መክቶ ለድል መብቃት የሚያስችል አስተማማኝ ቁመና ላይ የሚገኝ መሆኑንም ገልጸዋል። የሰሜን ምስራቅ እዝ ጠቅላይ መምሪያ መኮንኖች ለሚኖር ማንኛውም ግዳጅ ራሳቸውን በላቀ ሁኔታ እንዲያዘጋጁ ጄኔራሉ መመሪያ ሰጠዋል ተብሏል። ታሪካዊ ጠላቶቻችን የቱንም ያህል ኢትዮጵያን ለማፍረስ ቀን ከሌት ቢረባረቡ ኩሩ ህዝብና ግዙፍ ሰራዊት ያላትን ሀገር ማንም ሊደፍራትና ሊያፈርሳት አይችልም ብለዋል። ሌላኛው ጄኔራል የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ የሚመሩትን እዝ ሜካናይዝድ ኃይል ለግዳጅ ዝግጁ እንዲሆን መመሪያ ሰጠዋል። የእዙ ሜካናይዝድ ኃይል ከፊት ለፊቱ ለሚጠብቀው ግዳጅ እየተዘጋጀ መሆኑን የገለጹት ጄኔራሉ በአሁኑ ወቅት የምናደርጋቸው ስልጠናዎች የሚቃጡብንን ትንኮሳዎች ለመመከትና የሀገራችንን ሉዓላዊነት ለማስጠበቅ ነው ሲሉ ገልጸዋል። ኢትዮጵያ ሀገር ሆና እንዳትቀጥል የሚፈልጉ ጠላቶች መኖራቸውን የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናግረዋል። ሰሜን ምዕራብ እዝ ሉዓላዊነትን ለማስከበር ወታደራዊ ዝግጁነቱን ከመቼውም ጊዜ በበለጠ አጠናክሮ ይገኛል ያሉት ጄኔራል ብርሃኑ አመራሩ ከባቢያዊና ቀጠናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነ ልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ መሆኑን ገልጸዋል። ለቡድን ሰባት ጉባኤ ፈረንሳይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠነቀቁ። የመግባቢያ ሰነድ ነው፣ ካልወደድኩት መተኮስና ቦምብ መጣል እንቀጥላለን፣ ጥሩ ባህሪ ካላሳዩ በድጋሚ ድብደባውን እንቀጥላለን ብለዋል። የተደረሰው ስምምነት ከኢራን ጋር ማዕቀቦችን ማንሳት እንደማያካትት ትራምፕ ጠቅሰዋል። አሜሪካና ኢራን ጦርነቱን ለማቆም የተስማሙባቸውን ነጥቦች ትራምፕ ከአርብ በፊት ይፋ ሊያደርጉ እንደሚችሉ ምክትል ፕሬዝዳንቱ ጄዲ ቫንስ ገልጸዋል። በሌላ በኩል ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ ቢተቹም አዲስ ጥቃት በደቡብ ሊባኖስ መፈጸሟ ተገልጿል። እስራኤል ረቡዕ ዕለት አየር ኃይሏ ከክፋር ትብኒት ወጣ ብሎ የሚገኙ አካባቢዎችን ማጥቃቷን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። የእስራኤል ጦር ስለ ጥቃቱ ምንም አይነት አስተያየት ያልሰጠ ቢሆንም ከዚህ ቀደም የሂዝቦላ መሰረተ ልማቶችን እንደሚደበደብ መግለጹ ይታወሳል። ምንም እንኳን በአሜሪካና ኢራን መካከል የተደረሰው ስምምነት ዝርዝር ነጥቦች ይፋ ባይሆኑም አደራዳሪዋ ፓኪስታን ሊባኖስን እንደሚያካትት አስታውቃለች። ማክሰኞ ዕለት ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ብለዋል። ፈረንሳይ በሚካሄደው የቡድን ሰባት ስብሰባ ላይ ትራምፕ እስራኤል የሂዝቦላ ለረዥም
ጊዜ ተዋግታለች እና በርካታ ሰዎች ተገድለዋል ብለዋል። የኢራን ጦርነትን የሚያስቆም ስምምነት ላይ መደረሱን እሁድ ምሽት ይፋ ቢሆንም እስራኤልና ሄዝቦላ አንዳቸው በሌላቸው ላይ ጥቃት መፈጸማቸውን ቀጥለዋል። ትራምፕ በቡድን ሰባት ስብሰባ ላይ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸሙ ደስተኛ አይደለሁም ብለዋል። አክለውም ያለ አሜሪካ እስራኤል አትኖርም፣ ያለ እኔ እስራኤል አትኖርም፣ ምክንያቱም ሌላ ፕሬዝዳንት እኔ ያደረኩትን ለማድረግ ፈቃደኛ አይሆንም ሲሉ ተደምጠዋል። ኔታንያሁ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ ተናግረዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ሊባኖስ ላይ የምትፈጽመውን ጥቃት ወይም በግዛቲቱ ጦሩ መገኘቱን እንደ ስምምነቱ ጥሰት እንደሚቆጥሩት ተናግረዋል። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተገለጸ። ይህ ውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህን ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትብብር የሚያመላክት ነው። እንደ ሂራን ኦንላይን ዘገባ የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ሰኔ 8 ቀን 2018 ምረት በሶማሊያ የግብጽ መከላከያ አታሼ ከሆኑት ሜጀር ጀነራል አህመድ ፍትሂ አብደልስታር ጋር ተገናኝተው መክረዋል። በውይይታቸውም ወታደራዊ ስልጠናን፣ ለሶማሊያ ኃይሎች የሚደረገውን የአቅም ግንባታ ድጋፍና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። በተጨማሪም ውይይቱ ሰፋ ያሉ የመከላከያ ግንኙነቶችን እንዲሁም የአፍሪካ ህብረት የሽግግር ተልዕኮ በሶማሊያ ካበቃ በኋላ ሶማሊያ በሀገሪቱ ብሔራዊ የደህንነት ላይ ከፍተኛ ኃላፊነት ለመውሰድ እያደረገች ያለውን ቀጣይነት ያለው ጥረት የተመለከተ ሲሆን ከዚህ በተጨማሪም በአልሸባብ ላይ የሚካሄዱትን ቀጣይነት ያላቸው የጸረ አመጽ የጦርነት እንቅስቃሴዎችን ዳሷል። ይህ ውይይት የተከናወነው በሞቃዲሾና በካይሮ መካከል ወታደራዊ ትብብር በከፍተኛ ሁኔታ እየተስፋፋ ባለበት ወቅት ነው። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በነሐሴ 2024 ወታደራዊ ስልጠናን፣ የጦር መሳሪያ ድጋፍንና የተሻሻለ የደህንነት ትብብርን የሚያካትት የመከላከያ ትብብር ስምምነት መፈራረማቸው ይታወሳል። ከዛን ጊዜ ጀምሮ ግብጽ የሶማሊያን የደህንነት ተቋም ለማጠናከር በምታደርገው ጥረት አካል በስልጠና መርሃ ግብሮችና በወታደራዊ እገዛዎች ለሶማሊያ የምታደርገውን ድጋፍ አሳድጋለች። ውይይቱ የተካሄደው ግብጽ አትሚስን በተካው የአፍሪካ ህብረት አዲስ ተልዕኮ አውሶም ውስጥ እየተሳተፈች ባለችበት ወቅት ጭምር ነው። ሶማሊያ ቀጠናውን የአልሸባብ ስጋት እየተጋፈጠች የደህንነት ኃላፊነቶችን ቀስ በቀስ ወደ ብሔራዊ ኃይሏ ለማሸጋገር በምትጥረበት በዚህ ወቅት ካይሮ ለተልዕኮ ወታደሮችንና ሌሎች ድጋፎችን ለማድረግ ቃል ገብታለች። ለአውሶም የተመደቡት የመጀመሪያዎቹ የግብጽ ወታደሮች የተዘጋጀውን የመጀመሪያው የስልጠና መርሃ ግብር ማጠናቀቃቸውን ተከትሎ እንደ አውሮፓውያን አቆጣጠር በነሐሴ 2025 ነበር የተሰማሩት። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ውስጥ ወታደር ከሚያበረክቱ ሀገራት መካከል የተካተተችው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2004 ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ከፍተኛ ውጥረት በነገሰበት ወቅት ነው።